ሰላም ቤተሰቦቼ እንዴት ናችሁ? አንዳንድ እስቲ ለማትሪክ ተፈታኞች የምሰጠው ሐሳብ አለ ማለት ነው። ምንድነው የምሰጣችሁ ሐሳብ? ያው እናንተ አሁን እያለፋችሁበት ያላችሁትን ነገር ሁሉ ሰው አልፎታል ብዬ ነው የማስበውና ሁላችንም ምናልባት አጥንተንም ወድቀን ሊሆን ይችላል፣ ሳናጠናም ወድቀን ሊሆን ይችላል ማለት ነው። ግን እንደዚህ አይነት ነገር ይከሰታል። እንኳን በአሁኑ ጊዜ ብዙ ነገሮችን የትምህርት ጥራት ተብሎ የተለያየ ምክንያት የሚቀርብበት ጊዜ አይደለም። በፊትም ቢሆን አሁን የኛ ዘመን በጣም ሩቅ ጊዜ ነው። የግል ኮሌጆች እንኳን ያልነበሩበት ጊዜ ነው እና በጣም ብዙ ተማሪ ይወድቃል ማለት ነው። አላማ ያለው ሰው ግን ማትሪክ መውደቁ አላማውን ከማሳካት ወደ ኋላ ያደርገው ማለት ነው። መንገዱ ሊረዝም ይችላል ማለት ነው። እንደውም እናንተ ጊዜ ጥሩ ነው፣ ሪሜዲያል ነው ምናምን ይባላል አሉ። እኔ አሁን ቅርብ ጊዜ ነው የሰማሁት። ትገቡና እንደገና አሻሽላችሁ ወደ ዩኒቨርሲቲ ትቀጥላላችሁ። ይሄ ድሮ የለም። ስለዚህ በአጠቃላይ ከ3 ፖይንት በላይ ነው የሚገባው በእኛ ዘመን። ከዛ በታች ያለ ይወድቃል። ግል ኮሌጅም የለ፣ የግል ኮሌጅ ውስጥ መማርም አይቻልም። ስለዚህ በቃ ማታ ወይም ደግሞ ያኔ ግን ድጋሚ መፈተን አሁን ይቻል አላውቅም። ያኔ ግን ድጋሚ መፈተን የሚቻል ነበረ። ድጋሚ ተፈትኖ ወደ እንትን ማለፍ ይቻላል ማለት ነው። ወደ ዩኒቨርሲቲ ከመጣ ማለት ነው ወደ ዩኒቨርሲቲ መግባት አክሰሱ ነበረ ማለት ነው። ግን ያም ሆነ ይህ ትልቁ ነገር ልትይዙት የሚገባ አላማችሁን በቃ አንድ ሰው ማትሪክ ተፈተነ፣ ማትሪክ አልተሳካለት፣ ሰው ወደቀ እንበል። ስለዚህ በትምህርት መማር የፈለገና ትምህርቱን ማሳካት የፈለገ በግል ኮሌጅ መማር ይችላል። እንደገና ደግሞ አሁን የሪሜዲያል የሚባለው ውስጥ የምትገቡ ከሆናችሁ ሪሜዲያሉን ተምራችሁ ወደ ዩኒቨርሲቲ መግባት ትችላላችሁ። ሌሎችም ኦፖርቹኒቲዎች አሉ። የህይወት መጨረሻ ማትሪክን ማምጣትና በትምህርት የግድ ቀጥተኛ መንገድ ብቻ መሆን ላይሆን ይችላል። ስለዚህ እናንተ ምንድነው ማድረግ መቻል ያለባችሁ? ትምህርታችሁን፣ አላማችሁን በቃ እናንተ ለማሳካት እንደምትችሉ ማመን አለባችሁ። እንደምትችሉ ያሰባችሁበት ቦታ ዩኒቨርሲቲ ዲግሪ ማግኘት ይሁን ማስተርስ ይሁን እስከ ፒኤችዲ መሄድ እንደምትችሉ ማመን መቻል አለባችሁ። ውስጣችሁ ዲፕሪሺየት ሊያደርግ አይገባም። ይሄ ብዙ በእኛ ዘመን እንደውም ብዙ ጎበዝ ተማሪዎች ይወድቃሉ ማትሪክ። ከፍርሃት ይሁን ከአቀባቢ ይሁን ከምን ይሁን የምናውቀው ጉዳይ የለም ማለት ነው። በዛ ዘመን የድሮ ታሪክ ነው እንግዲህ የምነግራችሁ ማለት ነው። ስለዚህ አላማችሁን እንዳታሳኩ የሚያደርግ ምንም ነገር የለም። ስለዚህ በርትታችሁ እየወደቀ እየተነሳ አላማውን ለማሳካት ቤተሰቡንም ሳያስጨንቅ ራሱንም ሳያስጨንቅ ጥረት ማድረግ መቻል አለበት ማለት ነው። ስለዚህ ማሰብ መቻል አለባችሁ። ለራሳችሁ ለቤተሰባችሁ ማሰብ መቻል አለባችሁ። ህይወት በእንትን ብቻ አይደለም። በማትሪክ ቀጥታ ብታልፉ ጥሩ ነው። ዩኒቨርሲቲ ትገባላችሁ፣ ዩኒቨርሲቲ ትመረቃላችሁ። ከዛ በኋላ ኢትዮጵያ ውስጥ በእርግጥ ስራ ማግኘትም ከባድ እየሆነ ነው። በጣም ከባድ እየሆነ ነው ኢትዮጵያ ውስጥ ስራ ማግኘት ማለት ነው። ከዛ ተመርቀው ብዙ የተቀመጡ ልጆች አሉ፣ ብዙ የተቀመጡ ሰዎች አሉ። ስለዚህ እንደወጣችሁ ስራ ብታገኙ ጥሩ ነው፣ ደስ ይላል። ያም ካልተሳካ ደግሞ እንደገና ሌላ ማሰብ ይመጣልና ብዙ አትዘኑ ልላችሁ ነው። ብዙ አትዘኑ፣ ግን ያሰባችሁበት መድረስ እንደምትችሉ ሐሳብ ማቅረብ ስለምፈልግ ነው። ቤተሰቦቼ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሰዎች መልካም ጊዜ ይሁንላችሁ።